አደይ ምን አለ ላታመልጭኝ ባታሮጪኝ። አደይ እንዳትጠጋኝ እሺ። ወዴት ነው ሩጫው? አለን ያዛትና ይዘናት ነው። እንዳትጠጉኝ ነው ወዴትም አልሄድም። አደይ እባክሽ ባልበላ አንጀቴ ጉልበቴን አትጨርሺው። አጉል አታድክሚኝ። ነይ ነይ እንሂድ ነው ያልኩሽ። ነይ ደምን ካለቀቃችሁት ወዴትም አልሄድም። እሺ የምትሉኝ ነገር አላደርግም። ደምን ልቀቁት። እሱን ከአጎትሽ ጋር ተነጋግረን ጨርሰናል። ነይ ልቀቁኝ። ምንም ግለሰብ የለም ዳይመንድ። የለቅ ኪንጎን አናግረውና እውነቱ መጥቶ እንዲናገር አድርገው። ካልሆነ ግን ዳይመንድ ካልሆነ ምን ዶክተር ቆይ ኪንጎ ያልካትም ልጅ ሁለቱም ልጆች ሲሰሩ ከነበረ ከተያቂነት አይተርፉም። ወይኔ ወንድሜ ለካይም አለ እንደው ምን አይነት እቺ ቤቲ የምትባል የሆነች እንደው ነቀርሳ የሆነ ሴትዮ እሷ እኮ ነች እዚህ ጣጣ ውስጥ የከተተችው ዶክተር። ይኸውልህ ዳይመንድ እዚህ መጨነቅ ምንም የሚፈይደው ነገር የለም። ይልቅ ሂድና ኪንጎን ብሪቷንም አናግራቸው። ከዛ በኋላ መትላለኝ ንገረኝ። ከዛ ከኢንስፔክተር ጋር እንድትገናኝ አደርጋለሁ። ምንተር ኢንስፔክተር ዶክተር እንደው አደራ እንደው በመጥረጊያ ሲሄድል የኔን ስም ኢንስፔክተር ፊት ዳይመንድ ብለን እንዳታወራ አደራ። ገና የረሳኝ ሰውዬ ዳይመንድ ብለን እንድታነ ቀልቢ እንደው ዶክተር እንደው አደራ እሱ ፊት ስሜን እንዳታነ እናቷ ናት እንዲህ ልቧን ያደነደነችው እንጂ እሷ ማንንም አታምንም ነበር። እና እያስፈራራኸኝ ነው? እውነቱን ተረድተህ አደይን እንዳታስጨንቃት እየነገርኩ ነው። አደይ መቼም ያንተ ሚስት አትሆንም። አንተም አባቷን በእድሜ ስትታዩ ትልቅ ትመስላላችሁ፣ ግን በአስተሳሰብ የወረዳችሁ ናችሁ። አደይን የምትወዷት ቢሆን የወደደችውንና የመረጠችውን ነገር ትፈቅዱላት ነበር። እናንተ ግን ከሱ ይልቅ ጥቅም መረጣችሁ። ራስ ወዳዶች ናችሁ። አሁን እንዲህ ቃላት ከቃላት ጋር እያደራረግኩ ስለተናገርክ ሀሳቤን የምቀይር መስሎ ነው? በአባት ቀልድ የለም። አባቷ የመጣ እንደሆነ እንዲህ እንደኔ እያለሳለሰ የሚያናግርህ እንዳይመስል። ሰላም ጤና ይስጥልን። ወደና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰራተኛዋ አደይ ክፍል 234 ይዤላችሁ ቀርብ ያለውን ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሁኑ በአክብሮት በትህትና እንጠይቃለን ማለት ነው። እንግዲህ አደይ አመልጣለሁ ስትል ተይዛለች። ዴቭ አጎቷን አንቆ ይዘዋል ማለት ነው። እንግዲህ እስኪ አደይስ ይለቋታል ወይስ የጌታውን ልጅ ነው የሚድሯት የሚለው ነገር እናያለን ማለት ነው። በሚያሳዝን ሁኔታ ስታመልጥ ነው የተያዘችው ማለት ነው። ዴቭም እንኳን በአሁኑ ጎበዝ ሆኗል። የአጎቷን እንግዲህ አንቆ ይዘዋል ማለት ነው። ዶክተርና ዳይመንድ አንገት ለአንገት ተናንቀዋል። እሱንም እንግዲህ ዶክተር በማያውቀው ነገር እንግዲህ ፖሊሱን እንትን ብሎት በማያውቀው ነገር ውስጥ ገብቶ ነው። ዶክተሩ ምንም ያውቀው ነገርም የለም። አንተ ከሱ ጋር ምን ትሰራለህ እያለ ዳይመንድ ያንቀዋል። ኪንጎ ይሄ የተፈጠረ ችግር አለ። ኪንጎ ይሄንን ስጣል አልቆም ነበረ በፊት የላከኝ እንትን ወረቀቱ ላይ በፊት ተሰራ ነበረ ድርጅት ውስጥ የሚሰሩትም ስራም አውቃለሁ። አንተ ትኖርበታለህ ብዬ አላስብም ነበረ ይለዋል ኪንጎ። ዳይመንድ ደግሞ አንተ ቆይ ለምለም እንግዲህ እንደዛ ከሆነች በኋላ ቤዛ እንድትቀጣ አደረክ። አንተ ግን ምን አይነት ሰው ነክ እያለ ጭራሽ አሁን እኔና ኪንጎ እዚህ ውስጥ ልትከተል ትችላለህ? ቁጭ በሉ ሲላቸው ዶክተሩ መነጋገር አለብን ይላቸዋል። እናንተ በተረዳችሁት መንገድ አይደለም ሲለው ጊዜ እንግዲህ ዳይመንድ ምንም ነገር ሊረጋጋ አልቻለም። ከዛም በኋላ ወረቀቱ እንኳን ባላየ ሁሉም መድኃኒቶቹ እንኳን ኤክስፓይርድ የሆኑ ናቸው። አንተ ቆይ ከቦስ እንደዚህ መድኃኒት የተቀበልክ ነው እንዴ?
አንተ የስንት ሰው ነፍስ የጠፋ አንተ እንዴት እንደዚህ ትቀመጣለህ ዘና ብለክ? ከዛ ዶክተሩም ተናደው ዳይመንድ ይበቃሃል፣ ከዚህ በኋላ ምንም ነገር አትናገር፣ ስለ ድርጅቱ ምንም ማውቀው ነገርም የለም፣ ድርጅቱም ላይም የጠቆመኝ ፖሊሱ ነው። ቆይ እና እኔን መላክ ለምን አስፈለገ? ይለዋል ኪንጎ። እዚህ የሚጠበቀኝ ብዙ ስራ ነበረ፣ እናንተ ስራ የላችሁም ብዬ ለእናንተ ነው የላኩት እንጂ ሌላ ምንም ችግር የለብኝም፣ እኔም አደርሰው ነበረ ይላል ዶክተሩ ማለት ነው። ስለ ድርጅቱ እኔ ምንም አውቀው ነገር የለም። ዳይመንድ እንዲሁም ቦስ በጣም አደገኛ ሰው ነው ሲለው ጊዜ እንዲሁም ጥሩ ነዋ፣ ለፖሊሱ ሁሉም ነገር ትመሰክራለህ። አረ ለምንድን ነው እያለ ከዛ ጭራሽ ከፖሊስ ጋር ምናምን ልታስነካካን እያሉ እኔም አይመለከተኝም፣ እኔ ምንም አውቀው ነገር የለም እያሉ እንግዲህ ዳይመንድና ኪንጎ ፈርተዋል ማለት ነው። ለፖሊሶቹ ስለ ድርጅቱ ማንኛውም አይነት ማስረጃ መስጠት አልችልም ለምን ብሎ ሲጠይቅ እንግዲህ ለምን ሲል ጊዜ ዳይመንድ እንግዲህ እናንተ እዛም ጣጣችሁ ጨርሱ፣ ወንድሜ ይጨርሱት እንዴ? ቦስ የሚባለው ሰውዬው በጣም አደገኛና ኃይለኛ ሰው ነው። መሳሪያ ይዞ ነው የሚንቀሳቀሰው። እዛ ድርጅቱ ውስጥ የሚሰራ ሰው በየቀን እየተገደለ ነው እንጂ እዛ ውስጥ የገባ ሰው በጤነኝነት አይወጣም። ስለዚህ እኛ እዚህ ውስጥ መግባት አንፈልግም እያለ ዳይመንድ ወንጀሎችን ማጋለጥ ምን ያስፈልግሃል? ሁሉም መናገር ወይስ አንተ አልመሰክርም ካልክ እጅህን አለበት። እኔ ምንም አውቀውና ምሰማው ነገር የለም እያለ ኪንጎ እንግዲህ ካሁን በኋላ እዚህ መቆየት የለብኝም እያለ ትቶ ይወጣል ማለት ነው። ከዛ ዶክተሩም በጣም ተገርመዋል ማለት ነው። ሩታ ዶክተር ጋር ሄዳ እንግዲህ አኩርፋ መጥታን ነበረ። አሹ ደረጃ ላይ ቁጭ ብላ ነበረ። በሩን ግፍት አድርጋ ገብታ ቢጠራትም ምንም ልትሰማት አልቻለችም። ሩታ ምን የሆነች ነው እያለ አልሰማችኝም ወይስ ምንድን ነው? አይ ሩታ መጨረሻሽን እንግዲህ እንደዚህ ሆነ ቀረ እንዴ እያለ እውነትም ዶክተሩ ልቡን ደምድሞብሻል እያላት ከዛ ኮኪ የምትባሏ በር እየደበደበች ነበረ። አሹም ማን ነው እያለ እንግዲህ ብድግ ብሎ ተነስተው በሩን ለመክፈት ዞር ሲል አንቺ የወንድ ጎረምሳ እያላት እንግዲህ ፒስ ነው ስትለው ጊዜ አቤት አቤት ይላታል። አንቺ እዚህ በር ላይ ምን ትሰሪያለሽ? አንቺ ጎረምሴት፣ አሁን የገባች ልጅ ፈልጊያት ነበረ ጥራለኝ ወይም ልግባ ስትለው ጊዜ ማን? ሩታ እያላት አንቺ ከሩታ ጋር ደግሞ ምን አገናኝትሽ ነው እዚህ የመጣሽው? አንተ ሰውዬው ሰዓቱን አትግደለብኝ፣ ልጅቷ የሆነ ራሷ ሳታጠፋ እንዶ ልግባ ወይም ጥራለኝ። ቆይ አሹ ቀብራራ የእምዬ ልጅ ባላገሩ ዝም ብሎ ዘው ተብሎ መግባት አይቻልም ይላታል። ከየት መጣሽ? ወዴት ነው? ለምን መጣሽ? ተብሎ ሳትጠየቂ እንዴት ነው ልትገቢ ነው የምፈቅድልሽ? እያለ እንግዲህ እያወራ አንተ ዞል በል እስኪ በሩን ክፈትልኝ እያለችው እንግዲህ ታከብዳለህ እንጂ ጥበቃ ነህ እንጂ ሌላ ነገር ያደረክ መሰለክ? የቤቱ ባለቤት ራሱ እንደዚህ አላደረገም ብላ ኮኪ እንግዲህ ለአሹን ግፍትር አድርጋ እንግዲህ ትገባለች። ከዛ ኩሽን ነገር ነህ በእናትህ ዞር በል ብላ እንግዲህ በሩን ገብታለች። አንቺ ነይ ቢላትም ሊሰማም አልቻለችም። ዝም ብላ ገፍትራው ገባች። ከዛ እዚህ ጋር ደግሞ ፖሊሱና እንግዲህ ጋጃራው በድጋሚ እንደዚህ አይነት ነገር ትሞክራለህ፣ በተደጋጋሚ ከእስር ቤት ለመውጣት ከአንዴም ሁለቴም ተገናኝተሃል። ለአንተ ይሄ እስር ቤት ፍርድ በጣም ቀላል ነው፣ የሞት ፍርድ እንዲፈረድብህ ነው እንዴ የምትፈልገው ሲለው ጊዜ ፖሊሱ እንግዲህ ገጀራው በሞትም ይሻለኝ ነበረ፣ ጭራሽ ወደ እኔ ዞርክ እንዴ? በእናንተ ችላይነት ነው ቤዛና ወንድሟን ጠፋት እኔ ላይ ያሸከማችሁኝ። እዚህ ነው ያለሁት፣ እሱ የፍርድ ቤት ጉዳይ ነው። ይልቅ ከእስር ቤት ለመውጣት ማምለጥን አቁም፣ አለበለዚያ ምን? እኔ ምንም ጥፋት የለብኝም፣ ያለ ጥፋቴ ነው እዚህ ያለሁት። እሱ መጀመሪያ መከራከር ነበረበት እያለ እንግዲህ ፖሊሱ ሲጠይቀው ከአቶ ማቲያስ እንዴት ነው የምትተዋወቀው ሲለው ጊዜ ገጀራው ከዛ ማቴዎስ እያለ ደነገጠ። ከዛም በኋላ እንግዲህ አሹ ለኮኪ ነይ ውጪ ብዬሻለሁ፣ ነይ ውጪ በእጄ ሰበብ አታምጪ፣ ሻኪራን ፈልጌ ነበረ ትላታለች ለሮማን። አይ የምትይ ከሆነ በእጄ አጉል ነው የምትሆኝ፣ ነይ ውጪ። ከዛ ሩታ ትመጣና ምንድነው የምትጫጫሁት? ቆይ ምንድነው ይዘሽብኝ የመጣሽው ሩታ ይላታል አሹ። አንቺ ሁለተኛ ጉረምሳ አስገባት ብለሽ አልነገርሽኝም? ዝም ብላ ስተት ብላ ገባች። ከዛ ሩታም ተከትለሽኝ መጣሽ እንዴ? እና አንቺ እንደዚህ አይነት ነገር ነግረሽኝ እንዴ ብቻሽ ልትይሽ ፈልጌ ነበረ ወይ አመሰግናለሁ ስትላት አሹ ተዋት በቃ ከኔ ጋር ናት ብላ ሩታ ስትል ጊዜ ከዛ አሹ ነው ግድ የለም እዚህ ቤት ውስጥ
አንድ 74 ሳንቲም ቢጠፋ የሆነ ነገር እቃ ቢጠፋ አሾኔ ቀብራራው ተጠያቂ አይደለሁም። ከዛ ኩኩሻ እኔ ኩኩሻ ማነው ሌባ ነው ያልክ? እኔ ሌባ ነሽ አላልኩም። ከዛ ሩታ ለኩኩሻ መኝታ ቤቴን ብላ ወደ መኝታ ቤት ይዛ ትገባለች። ሮማን ማታ ቀሶ እንዴት ቤት ውስጥ ይዛ ትመጣለች? ጉድ ነው። እትዬ ስትመጣ አንድ ነገር ቢናገሩ ኃላፊነት ራሷ ነው የምትወስደው እያሉ አሾና ሮማን ብቻቸው ማውራትም ጀመሩ ማለት ነው። ሮማንም ቤት ያጸዳች ነበረ፣ እሷም ጽዳቷም ቀጠለች ማለት ነው። ከዛም በኋላ የአዳይ እናትም ገጠር ላይ ሆኖ እንግዲህ ለአዳይ ጸሎትና ዱዓ ያደረጉላት ነው። ልጄን ከክፉ ነገር አንተን ጠብቃት፣ ልጄን ከልጅነቷ ጀምራ እየተፈተነች ነው፣ ይሄ ፈተናው አንተን አቅልልላት እያሉ ይከራከሉ። አዳይ ጫኔና አለልኝ እንግዲህ ለአዳይ ጎትቶ እንግዲህ ወደ አባቷ ቤት ይወስዷታል። እሷም ልቀቁኝ ብትልም ብትታገልም ሊያድናትም ሰውም አላገኘችም። እንደ ፈረደባትም እጇም ተጎትታ ወደ አባቷ ቤት ሄደች። ለምለምና እንግዲህ ባቡሬ ወደ ፍቅራቸው እየቀጨው ይገኛሉ። ከዛ እንግዲህ ለምለም በጣም ቀንታለች። ወዴት ሄደህ ነበረ ስትለው ቤዛ ጋር ስትለው ቆይ አንተ እንዴ ሳትነግረኝ እንዴት እዛ ትሄዳለህ? እኔ ላንቺ ብዬ ነው የሄድኩት ትላለች። ሲሄድም ደግሞ አላገኘኋትም፣ እሷ እዚህን መጥታ ነበረ፣ ምን ልታደርግ ነው እዚህ የመጣችው እያለ ሲጠይቃት ለአንተ ቅርታ እንዲጠይቃት ነበረ ያመጣችው። እኔ ግን መቼም አልሰማትማ አላምናትም። ቤዛ አደገኛና መጥፎ ሰው ናት። አውቃ እንደዚህ ብላ ትመጣና በኔና በአንተ መሀል የሆነ ነገር ልታስገባ ስለፈለገች ነው ትላለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ እንትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ